ሰላም ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾች ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለጤና በጣም ብዙ በረከቶች ያሉት የምግብ አዘገጃጀትን ነው በዚህ ቪዲዮ ማጋራችሁ። በጣም ቀለል ባለ መንገድ አዘጋጅተን በፍጥነት የሚደርስ ለጤናችን እጅግ አስፈላጊ የሆነ ምግብ ነው እና ይህንን አትክልት በመጠቀም እና ሌሎችንም ግብአቶችም በማካተት ነው የማዘጋጀው ማለት ነው። እስከ ቪዲዮ ማብቂያ አብራችሁን ቆዩ። ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ እንዲሁም ሼር በማድረግ ለሌላው ተደራሽ እንዲሆን እንድታበረታቱንም ጭምር ጠይቃለሁ ማለት ነው። እንዲሁም ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ላይ አስቀምጡልን። በዋናነት የምጠቀመው ግብአት ይህንን አትክልት ነው። ዝኩኒ ወይም ዱባ ይመስለኛል በአማርኛ፣ ወይም ዝኩኒ ታውቁታላችሁ ሁላችሁም። እና የዱባ ዝርያ ነው። ይህንን ግብአት ነው እንደ ዋና ግብአት አድርጌ ሌሎችንም አካትታለሁ። በጣም በቀላሉ እጅግ ደግሞ በጣም ጣፋጭ የሆነ ለየት ያለ ያዘገጃጀት ሂደት ነው። ትወዱታላችሁ። እና በመጀመሪያ አጥቤዋለሁ። በደንብ ታጥቧል። ቆዳውን ደግሞ ሙሉ በሙሉም ባይሆንም በተወሰነ መልኩ እንደዚህ በዚህ ሂደት ቆዳውን አነሳለሁ ማለት ነው። ስለዚህ አትክልት ስላለው ጥቅም እያወራን እንግዲህ ትንሽ ቆይታ እናደርጋለን ማለት ነው። ይህንን ዱባ ወይም ዝኩኒ አዘውትረን በመመገብ የምናገኘው የጤና በረከት እጅግ በጣም በርካታ ነው። ዝኩኒ በዋናነት አጥንትን ለማጠንከር በጣም ብቃት ያለው ግብአት ነው። የነርቭን የአንጎልን ጤንነትንም ለማሻሻል በጣም የሚረዳ ነው። የበርካታ ንጥረ ነገሮች እና ቫይታሚኖች ምንጭ ስለሆነ በጣም በርካታ ጥቅምን ለጤናችን የምናገኝበት ነው። እንግዲህ ቆዳውን ከላጥኩኝ በኋላ ለእኩል እኩል ከፍዬዋለሁ እንዳያችሁት ማለት ነው። ከከፈልኩት በኋላ የውስጡን ፓርት በዚህ ሂደት አወጣለሁ ፈልቅቄ። በዚህ ሂደት በቀላሉ የሚነሳ ነው፣ ለስለስ ያለም ስለሆነ ማለት ነው። ይህንን አትክልት በተለያየ መንገድ አዘጋጅተን ልንጠቀመው የምንችለው ልንጠቀመውም የሚገባ በጣም ባለብዙ ጥቅም አትክልት ነው። ነገር ግን ብዙዎቻችን ከኔ ጭምር ማለት ነው እንግዲህ ትኩረት ሰጥተን እንዲህ አዘውትረንም የምንመገበው አይደለም። ምክንያቱም ልክ እንደ ሌሎች ምግቦች ጣዕም የሌለው ብዙም ጣዕም የሌለው ስለሆነ ብዙም አናዘወትረውም። ነገር ግን ጣዕም ባይኖረውም አጣፍጠን በተለያየ መንገድ ጣዕም እንዲኖረው አድርገን ሰርተን መመገብ በጣም የሚገባ ነው። ምክንያቱም በውስጡ ካሉ ንጥረ ነገሮች ለጤናችን አስፈላጊ የሆኑ ቫይታሚኖችንም ንጥረ ነገሮችንም የታጨቀ ስለሆነ ውዶች አዘውትረን እንግዲህ ልንመገበው በተለይ ለልጆቻችንም ልንመግበው የሚገባ አትክልት ነው። በተጨማሪም ስለ ዝኩኒ ጥቅሞች የተወሰነ እናያለን። ነገር ግን ጥቅሙ ስፍር ቁጥር የሌለው በጣም በርካታ ጥቅም ያለው ነው። እንደው ሰርች አድርጉ፣ አንብቡ። በእውነት በጣም የሚገርም ጥቅም ያለው አትክልት ነው። ለጤና አጠቃላይ ጥቅሞችን የሚሰጥ ግብአት ነው። እንዳያችሁት የውስጡን ፓርት ፈቅፍቄ ካወጣው በኋላ ድስት ላይ በዚህ ሂደት ጨምረውና ውሃ ጨምሬ የተወሰነ ደቂቃ ብዙም አይደለም 5 ወይ ደግሞ እስከ 7 ደቂቃ የሚሆን አበስለዋለሁ። ይሄንን ማለት ነው። የፈቀፈቁትን ፓርቱ የውስጡን ፓርት ለብቻ አስቀምጫለሁ። በመፈቅፈቂያ እንደገና አፈቀፈቀውና ደቀቅ እንዲል አደርጋለሁኝ ማለት ነው። እና በቀጣይም ደግሞ ሂደቱን አዘገጃጀቱን እያየን እንደገና ስለ ጥቅሙም እያወራን ቆይታ እናደርጋለን ማለት ነው። በድጋሚ ሰላም ይብዛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ በአጋጣሚ ወደዚህ ቻናል ከመጣችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትና እንጠይቃለን ማለት ነው። ዝኩኒን በተለያየ መንገድ ብቻ አዘውትረን የምንመገብ ከሆነ አላስፈላጊ ውፍረት እንኳን ካለብን ሰውነታችን ክብደቱ በጣም ከፍተኛ እንኳን ከሆነ ይሄንን በመመገብ ያን አላስፈላጊ ውፍረት በቀላሉ ለመቀነስ ክብደትን ለመቀነስ የሚያስችል ብቃት አለው። ሌላው ለልብ ጤናም እንዲሁ በጣም ጠቃሚ ነው። እንዲሁም የአይን ጥራትን ያሻሽላል። አይናችን ከተለያዩ ነገሮች የተጠበቀ እንዲሆን
ጥርት ያለ አይን እንዲኖረን በዘለቄታው በጣም የሚረዳ ነው። እሳት ላይ ጥጄው እንዳያችሁት ከተንተከተከ በኋላ ጨውም የተወሰነ ጨምርበትና በሹኪያ እንደዚህ ወጋ ወጋ አድርጌ ለስለስ ካለ ከዛ አወጣዋለሁኝ፣ አጠነፍፋለሁኝ ማለት ነው። በቀጣይ ይሄ ከውስጡ ፈቅፍቄ ያወጣሁትን ዝኩኒውን ያው እንደሚታወቀው ውሃማ ስለሆነ ውሃውን በዚህ ሂደት ጨምቀዋለሁ። ውሃውን አሁን ለማዘጋጀው ምግብ ስለማያስፈልግ ማለት ነው። በነገራችን ላይ የዚህ የዝኩኒው ጭማቂው ራሱ በቀን አንድ ብርጭቆ ራሱ ብንጠጣ አላስፈላጊ ውፍረትን ለመቀነስ እንዲሁም ደግሞ ለጤና በጣም ተያያዥነት ጥቅምን የሚሰጥ በርካታ ጥቅምን የሚሰጥ እንደሆነ ጥናቶችም በጣም የሚገልጹት ነው። እና በጣም ጠቀሜታ አለው በአጠቃላይ ለማለት ነው። እንዲሁም ደግሞ ይህንን ዝኩኒ አዘውትረን በመመገብ የምግብ መፈጨት ስርዓት ራሱ ጤናማ እንዲሆን የተሻሻለ እንዲሆን በጣም የሚረዳ ነው። እንዲሁም ደግሞ አንጀትን ያጸዳል፣ ያጥባል። ሌላው ደግሞ እንግዲህ ለውስጥ ጤና በጣም በርካታ ያልዘረዘርኩት እጅግ በጣም ብዙ ጥቅምን የሚሰጥ ነው። እንዲሁም ደግሞ ለውጫዊ ቆዳችን ራሱ ፊታችን፣ ቆዳችን፣ የሰውነታችን ጤናማ እንዲሆን ድርቀት እንዲህ ድርቅ ያለ ግርጅፍጅፍ ያለ ያረጀ ቆዳ እንዳይኖረን ቆዳችን በተለይ ፊታችን ራሱ ወዝ ያለው ጤናማ የሆነ እና ደግሞ እንዳያረጅም ጭምር ልክ አሁን በተለያዩ በትሪትመንት በምናምን የምናገኛቸው ለቆዳ ቆዳችንን ትሪት የምናደርገው ሂደት አለ። ከዛ ግን ያለፈ ይሄንን በመመገብ እንዲሁም ደግሞ ጭማቂውንም በመጠጣት ሊሆን ይችላል ለቆዳችን ጽድት ያለ እንዲሆን የለሰለሰ እንዲሆን እና እንዳያረጅ ይሄ የቆዳ መጨማደድን ጭምር የመቅረፍ ብቃት ያለው በጣም አቅም ያለው ለዛም አላማ ጭምር የሚውል ግብአት ነው። እንግዲህ ያንን የፈቀፈኩትን እንዳያችሁት ጨምቄው ውሃውን ከለየው በኋላ በመቀጠል የፓርስሊ ቅጠል በቅዶኖስ ማለት ነው ትንሽዬ ከትፍ ያለው ደቀቅ አድርጌ እንዲሁም ካሮትም እንዲሁ ደቀቅ አድርጌ በመፈቅፈቂያ ከፈቀፈኩኝ በኋላ በቀጣይ የማካትተው ግብአት ብጫውን ቺዝ ነው። ብጫውን ቺዝ በዚህ ሂደት ፈቀፍቀውና እሱንም አካትታለሁኝ ማለት ነው። እነኝህን ግብአቶች እንግዲህ አብረን መጨመራችን ይበልጥ ጣዕም እንዲኖረው እንዲረዳ ነው። እንዲሁም ደግሞ እያንዳንዱ እነዚህ የምናካትታቸው ግብአቶችም የራሳቸው የሆነ ጥቅም ስላላቸው ከዛ ጋር አንድ ላይ አዘጋጅተን ስንመገበው ይበልጥ እንዳልኳችሁ ደግሞ እንደምታውቁትም ዱባ ይሄ የዝኩኒው ጣዕም ብዙም የራሱ የሆነ ጣዕም ስለሌለው ጣዕም ኖሮት እንድንመገበው ይረዳል። በተለይ ደግሞ ልጆቻችን አይወዱትም፣ ብዙም ልጆች አይወዱትም። ግን በዚህ ሂደት አዘጋጅተን ብንሰጣቸው ወደውት ይመገቡታል ማለት ነው እና በጣም ትወዱታላችሁ። እና ግብአቶቹን በዚህ ሂደት ከጨመርኩ በኋላ ጨው ጨምሬያለሁ። እንዲሁም ደግሞ የምንፈልገውን ቀለል ያለ የቅመም አይነት ብላክ ፔፐርን ጨምሮ መጨመር እንችላለን። ያንን ከጨመርኩ በኋላ በደንብ እቀላቅላለሁ። በዚህ ሂደት ከቀላቀልኩኝ በኋላ የዝኩኒውን አጥልዬ የኦቨን ፔፐር ላይ የኦቨን ሰርቪስ ላይ ማለት ነው ከደረደርኩኝ በኋላ በዚህ ሂደት እጨምረዋለሁ። በደንብ እየሞላው የቻለውን ያህል እያንዳንዱ ላይ እጨምራለሁ። የዝኩኒ አትክልት በቫይታሚን ቢ6፣ ሲ፣ ኢ፣ ኬ እንዲሁም ደግሞ በፖታሽየም፣ በፋይበር፣ በማግኒዥየም፣ በሶዲየም እንዲሁም ደግሞ የአንቲ ኦክሲደንትነት ምንጭ ስለሆነ እንዳልኳችሁ አጠቃላይ ለጤና በጣም በርካታ ጥቅምን የሚሰጥ ነው። እንግዲህ በዚህ ሂደት ከሞላሁት በኋላ ወደ ኦቨን ከተውና በጣም በፍጥነት ነው እንግዲህ የሚበስለው፣ ብዙም አይቆይም። ኦልሬዲ የበሰለ ስለሆነ ዝኩኒው ከላይ ያካተትናቸውም አትክልቶች ደግሞ በቀላሉ የሚበስሉ ስለሆነ ማለት ነው። በዚህ ሂደት በ200 ዲግሪ የሙቀት መጠን ጨምሬዋለሁኝ።
እና በቀጣይ በስሎ ይሄን ይመስላል እንግዲህ ደርሷል። አዘጋጅታችሁ ሞክሩት። ለልጆቻችሁም እንዲሁም መግቡ። በጣም ጠቃሚ ነው፣ ትጠቀሙበታላችሁ። እና ይህንን ቪዲዮም ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ሁኑልን። በያላችሁበት ሰላም ጤና ይብዛላችሁ።